الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه ما بعد فنواصل درسنا في هذا الكتاب كتاب الأطعمة إلى المؤلف رحمه الله. الأطعمة جمع طعام ودي طعام مالت ميبلا ነገር ምግብ ማለት ነው። أطعمة ሲባል ደግሞ ምግቦች ብዙ የሚበሉ ነገሮች። ስለዚህ እንግዲህ ከአጥዒማ ሐላል አለ ሐራም አለ። አብዛኛው ሐላል ስለሆነ ሐራም የተደረጉትን ነገሮች ብቻ ነው ይሆናል የሚናገሩት። ስለዚህ ኪታቡል አጥዒመቲ የአጥዒማዎችንም ሕክም ማወቅ ስላለብን ሸራብ በአሽሪባ እንደሚጀመዕ ጣዓምም በአጥዒማ ይጀመዓል እየተባለ ነው። عن أبي هريرة رضي الله عنه عن النبي صلى الله عليه وسلم أنه قال كل ذي ناب من السباع فأكله حرام رواه مسلم. الحديث في صحيح الإمام مسلم عندي شيء 933 حديثنا ይላሉ። ስለዚህ እንግዲህ ሱና ብዙ ጊዜ እንዳልነው ቁርአንን ይፈስራል ቁርአንን ታብራራለች ሱነቱ ነብይ ሰለላሁ ዐለይሂ ወሰለም تفسر القرآن እና አንዳንድ ሰዎች من الأئمة مالته ነው قل لا أجد فيما أوحي إلي محرما على طاعم يطعمه إلا أن يكون ميتة مثلون آية في سورة الأنعام ማስረጃ በማድረግ ዛች አያ ላይ ያልተዘከረ ነገር በሙሉ ምንድነው የሚሉ ሰዎች አሉ حلال ነው የሚለው አሉ። ይሄ ትክክል አይደለም። ምክንያቱም الآية مكية الأنعام እኮ ያሸባ من الصور المكي مكة ከወረዱ ምዕራፎች ናት አንዓም። ስለዚህ አብዛኛው አህካም ደግሞ የተደነገገው የት ነው ብለናል بعد هجرة النبي صلى الله عليه وسلم إلى المدينة። ስለዚህ ያችን አያ የመሳሰሉትንም አሐዲሶች ሱናኖች ፈስረዋቸዋል። ስለዚህ በዛ ነው የምንይዘው። ይሄ ሐዲሱ ምንድነው የሚለው ከአቡ ሁረይራ ረዲየላሁ ዐንሁ የተላለፈ ሐዲስ ነው። እሳቸው ደግሞ ከነብያችን ሰለላሁ ዐለይሂ ወሰለም ይዘው ነብያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል አሉ አቡ ሁረይራ ኩሉ ذي ناب እንግዲህ ذي بمعنى صاحب ናት ናብ ቀንጣጤ ብለው ይፈስሩታል። የቀንጣጤ ባለቤት ሁሉ አሉ ቀንጣጤ የሚባል ጥርስ ያለው ሁሉ من السباع ካራዊቶች አሉ فأكله حرام እሱን መብላት حرام ነው በሸሪዓችን ብለው ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ في احد الصحيحين አለ ሐዲስ ላይ ተናገሩ። ስለዚህ እንግዲህ ይፈስሩልናል ናብን እዚህ ላይ ሲፈስረው ከአንድ ሉጋ ኪታብ ይዞ አናቡ ናብ ማለት አሉ من الاسنان ከጥርሶች أسنان يسن جمعنا هو الذي يلي الرباعيات كرباعيات كم يبالو ترسوش لتقو ميمتاو ترس السنا بيبالات المهم እንግዲህ ቀንጣጤ ነው የምንለውኛ قال ابن سينا اميل السويه من على ولا يجتمع في حيوان ناب وقرن معه مصدر ሲጠቅሱ مصباح ይላሉ المصباح المنير للفيومي ከሱ ኪታብ ነው የጻፍኩት ይሄን አለ። ስለዚህ ናብ ማለት ቀንጣጤ ያለው አራዊት ከሆነ በዛ በናቡ ተቀዊ አርጎ የሚያድንበት ድንበር የሚያልፍበት ከሆነ እንደዛ አይነት ሲባዕ ወይም ሰቡዕ በሸሪዓችን አይበላም። السباع የሚለውን ሲፈስር من السباع እንግዲህ አራዊት ዱር አራዊት ብለው ይፈስራሉ ሲባዕ جمع سبع እንግዲህ ሰቡዕ ሙፍረድ ነው ሲባዕ جمع ሊሆን كضبع وضباع وهو المفترس من الحيوان ከእንስሳዎች ሌላን እንግዲህ ድንበር አልፎ ሌላውን አስተኝቶ የሚበላ ፍትራስ የሚያደርግ ሰቡዕ ይባላል። እንደ ሚሳል ሲያመጡ ከልአሰዲ والذئب والنمر ونحوها አንበሳን ይመስል አሰድ አንበሳ ማለት ነው። ذئب ተኩላ የሚባለው حيوان ነሚር ያው ነብር ነው። እነዚህ እንግዲህ ምንድናቸው አሉ ቀንጣጤ የሚባል ናብ የሚባል ጥርስ አላቸው። በዛ በጥርሳቸው ሌላ حيوان ላይ ድንበር ያልፉና ያንን እንግዲህ ያንበረክኩና ይበላሉ። እነሱ
የነሱ ስጋ አንበሳ አይበላም፣ ነብር አይበላም፣ ተኩላ አይበላም። የነሱን ባህሪ የያዘ በአጠቃላይ በሸሪዓችን ሐራም ነው። ሌላ ኢብኑ ሲና ያለው ደግሞ ናብና ቀርን አንድ እንስሳ ላይ አይሰበሰቡም ማለት ምን ማለት ነው? ይሄን ማለት አይደለም። ናብ ያለው ሐይዋን ጥርስ አይኖረው እንትና ቀንድ አይኖረው። ቀንድ ያለው ሐይዋን ደግሞ ምን የለውም? ያለ ሕክማ እኮ ነው ናብ አይኖረው። እንግዲህ ከዚህ ሐዲስ ሙስተስና ያወጡ የተከሰሱ አሉ። ወደፊት ይመጡልናል ሐዲሶች። ጅብ ናብ አለው ይባላል። لكن لا يفترس به ولا يتقوى به ولا يسيد به ምናምን ይሉና ضبع ግመልም እኮ አለው ይላሉ። ይሄባብ ግመል ተخصص ያለው ሰው ይነግረናል። ግመል ናብ አለው የለውም? ግመል ከላይ ጥርስ አለው የለውም? ያሸበ ማወቅ እኮ ያስፈልጋል። ሐውለና ያለውን ነገር እንግዲህ በሷሃቦች ላይ በምናምን አንድ ነገር ዝም ብሎ አያልፍም። ስለዚህ ቀንድ እንግዲህ ለአህሊ القرون መከላከያቸው እኮ ነው ቀንዳቸው። ምን ያደርጋሉ? በዛ በቀንዳቸው በመዋጋት ምን በማድረግ ይከላከሉበታል። እነዚህ ደግሞ ናብ ያላቸው ቀንድ ስላልተሰጣቸው በመናቸው ነው የሚከላከሉት እየተባለ ነው። በዚህ በቀንጣጣቸው አድነው ምን ብለው የሚበሉት በሱ ነው። ስለዚህ ናብና ቀርን አንድ ሐይዋን ላይ ባንድ አይገኝም የሚል ተናግሯል ይላል። አልሙሂም ያሁኑ ሐዲስ ዑሙማን የሚመራ ቀንጣጤ የሚያድንበትና ተቀዊ የሚያደርግበት ቀንጣጤ ያለው አራዊት በሸሪዓችን ሐራም ነው። እዛ ቁል ላአጅዱ የሚለው አያ ላይ መይተ ጠቅሷል ብለው ባዕዱል መዛሂብ ይቻላል መብላቱም ይለዋል። ግን እኛ መልሳችን ምንድነው ብለናል? አሱና ተፈስር القرآن እዛ ላይ ዑሙም ነው። ይሄ خصصታል። ያ አያ በዚህ ሐዲስ ተፈስሮ ተخصصዋል። እነዚህ ነገሮችን መብላት አይቻልም። واخرجه من حديث ابن عباس اخرجه እንግዲህ اخرج فاعل ወደ ሙስሊም ሊመለስ ነው። የቅድሙ ሐዲስ ሙስሊም ነው ያለው ስለተባለ هو የሚለው ደግሞ በሚሩ ወዳለፈው ሐዲስ ሊመለስ ነው። واخرجه مسلم ይሄንን ያለፈውን ሐዲስ ዘግበውታል ይላል። من حديث ابن عباس يقدم እንግዲህ من حديث ابي هريره ነበር። من حديث ابن عباس رضي الله عنهما ደግሞ ሙስሊም ዘግበውታል ይሄንን ሐዲስ ይላል። بلفظ من በሚል ቃል نهى እንግዲህ من حديث ابن عباس في صحيح الامام مسلم ቁጥር ካረጉና ያለን ምን አሉ? نهى رسول الله صلى الله عليه وسلم عن اكل كل ذي ناب من السباع ሌላም ጭማሪ ይኖራል። وزاد وكل ذي مخلب من الطير ከበራሪ ደግሞ مخلب ያለው የمخلب ባለቤት የሆነ ከበራሪዎች አይበላም حرام ነው። مخلبን ሲፈስሩልን المخلب ظفر كل سبع من الماشية والطائر እንግዲህ እንደ ጥፍር የሚሆን ነው። ማጉርጥ አላቸው አንዳንድ በራሪዎች በዛ በሚخلባቸው ነው ደግሞ አሁን እነሱ ድንበር የሚያልፉትና የሚያድኑት። ስለዚህ በራሪ ሆኖ ሚخلብ ያለው ከሆነ እንግዲህ በመንዝለቲ الظفر ነው ይላል። ይሄ ሚخلብ የሚባለው አሁን የኛ ጥፍር ይባላል። የነሱም እዛው በቃኢማቸው ላይ እንግዲህ አጥንት ነገር ሆኖ ጥንክር ያለ ነው። ከጥፍር እኮ ይበሳል ይበረታና ምን ያደርጉበታል? በዛ ያቆስሉበታል፣ ይበሳል እንትናቸው። ስለዚህ ذو مخلب من الطير حرام ነው እሱ አይበላም ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል ይላል። والحديث في صحيح الامام مسلم 1934ኛ ሐዲስ ከቅድሙ ሐዲስ እንግዲህ ሁለተኛው ሐዲስ ነው ማለት ነው። ስለዚህ አሁን የተባሉ እንስሳዎች ከነሱ እስቲስና የተወጣ ሲቀር አይበላም። ሰቡዕ ሆኖ ናብ ካለው طير ሆኖ مخلب ካለው بشرط ان يكون يصطاد بمخلبه ويعدو به ድንበር የሚያልፍበት የሚያድንበት ከሆነ مخلቡ አይበሉም። እንግዲህ ይሄ ነገር ያሸባብ ወደ ሕክማው ሲከድ አንደኛ ሸሪዓ حرام ካረገ ይሄ ብቻ ይበቃል። حرام ነው ተብሏል።
እንርቃለን من الحكم والعلل የሚዘክሩት እንግዲህ ይሄ አንበሳ ነብር ቅድም ያልናቸው ተኩላ የሚባሉ ነገሮች በጣም ኃይለኛ ነገሮች ናቸው ቀሳዋ ግልዛ ረህማ የሌላቸው እንግዲህ በጣም በጭካኔ የተሞሉ ምናምን ስለሆኑ የነሱን ስጋ ከበላህ አንተም ምን ተወርሳለህ ያንን አይነት ባህሪ ልትላበስ ትችላለህ ስለዚህ ለዛ ሲባል ይሆናል ሌላ ምክንያት ሊኖረው ይችላል እንግዲህ ህክማን አወቅንም አላወቅንም حرام ነው ተብሏል حرام ነው وعن جابر رضي الله عنه قال نهى رسول الله صلى الله عليه وسلم يوم خيبر عن لحوم الحمر الأهلية وآذن في لحوم الخيل متفق عليه وفي لفظ البخاري ورخص أذن بملو فانت رخص معناته متقارب ነው أذن رخص እንደምን ፈስረው ወደ الحديث في صحيح الإمام البخاري 4219 حديث ነው ይላል ማየት ነው أقوال العلماء فيه فتح الباري ያለው ሳያልብሽ ومسلم في صحيح الإمام مسلم 1941 حديث ይሄ ሐዲስ እንግዲህ ብዙ ጊዜ አልፏል متفق عليه የሆነ ሐዲስ በተለይ ዛሉሉ ወልመርጃን ላይ ያልፈዋል ተዘክር ነው የሚያስፈልገው እንግዲህ ምናሉ ጃቢር ኢብኑ አብዱላህ አልአንሳሪ ረዲየላሁ عنهما احد المكثرين ናቸው قال እንዲያሉ نهى رسول الله صلى الله عليه وسلم يا الله ملائكتኛ ከለከሉ والنهي يقتضي من الله التحريم نهي صارف كلله أم معناه الأصلي مملسه ليلة دليل كلل كرينا بتحرم لا ينام ممارا نهي صليون يهننهم ملوت يا الله ملائكتنا كالكلوان متى يوم خيبر يا خيبر زمتا جزء ثلاث كمن كلكلوا عن لحوم الحمر الأهلية لما عدا የሆኑ ሰዎች የሚገለገሉባቸው አህያዎች ስጋ ከመብላት ነብያችን የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም ኸይበር ዘመቻ ወይም ኸይበር ለት ከልክለዋል وآذن في لحوم الخيل በፈረስ ስጋዎች ደግሞ ፈቅደዋል آذن ማለት ፈቅደዋል ማለት لفظ البخاري ምንድነው ብለናል رخص አግርተዋል እንግዲህ ፈረስ ብዙ ሰዎች አሁን ውስጥ ለውስጥ የሚሉት ነገር ይኖራል እኛ ሸሪዓን ነው መከተል ያለብን ነው ምንል ከዛ ሐዲስ የምንረዳው የአህያ ስጋ حرام አህያው ባይሆን ምን መሆን አለበት እየተባለ እንስያም ይባላል አህልያም ይባላል እኛ ምን እንገለገለው ይሄ የምናየው አህያ እሱን ስጋ መብላት حرام وهو قول الجمهور والدليل هذا الحديث አህያ አይበላም ወህሺ ከሆነ ወደፊት ይመጣል እዚሁ ብሉግ ላይ የጫካ የዱር አህያ ከሆነ እሱ ደግሞ ምንድነው እንላለን ሲቻላል ስለዚህ ፈረስስ ምን ይያለ ነው ሐዲስ ላይ ይገባ ፈቅደዋል አግርተዋል ፈረስ ይበላል አሁንም እኮ ማለት ነው ፈረስ ሐላል حرام يتدرج يجا كخالد بن الوليد بيورى حديث على ضعيف انه لا يثبت خالد بن الوليد نبياتين صلى الله عليه وسلم خيبر ዘመቻ ላይ የፈረስ ስጋ ከመብላት ከልክለዋል ብለው خالد ያወሩት ሐዲስ አለ መቼ ሰለሙ خيبر ላይ خالد يا شباب የካፊር ኮሪዋያ ምን አይሆንም ነው ምንል መቅቡልነት የለው ስለዚህ ሐዲሱ ለፍዘን ነው መትነን አይሆንም طيب على كل الاحوال فرس በሚመለከት ብዙ ጭቅጭቅ ስላለ ነው ጁምሁሮች አብዛኛው ጁምሁር السلف ይበላል ነው የሚሉት وهو الراجح ودليلهم هذا الحديث من الائمه ابو حنيفه ይበላል ይላሉ ويخالفه صاحبه እንግዲህ ደረሶች አሏቸው ሙቀረቦች የሆኑ ትላልቅ ደረሶች አቡ ዩሱፍና محمد بن الحسن الشيباني የሚባሉ እነሱ ደግሞ አይማቸው እሳቸውን ابو حنيفه خلفوا مع الجمهور
ፈረስ እየተበላ ቡኻሪ ላይ ሙስሊም ላይ ያለ ሐዲስ ይበላል እየተባለ ይበላል አሉ። ከዛ በኋላ አላ ኢማሚም مختلፉ ከራሃ ነው አክረሁ ነው ያሉት ሐራም አድርጋል። ሙሂም ቁርአንም ወልኸይለ ወልቢጋለ ወልሐሚራ ብሎ ምንድነው ያለው አሉ ኢማም አቡሐኒ ተርከቡሃ ነው ያለው። ተርከቡሃ ማለት አትበላም ማለትና አይጠቅምም ነው የሚሉት ጅምሁሮች። አልሙሂም ከታቢዒዎችም የተነቀለው ይሄ ነው። አጣ ኢብኑ አቢ ረባህ የተባለ ቀንደኛ ኢብኑ አባስ ደረሳ ኢብኑ ጁረይጅ ለሚባለው ደረሳ ሲጠይቀው ትንሽ ከበደው ፈረስና ይበላል ነው የሚሉኝ ብሎ አጣን ማን ጠየቀ ያልን ነው ሸባብ ኢብኑ ጁረይጅ المكي كلاهما مكيا ما زال سلفك ياكله በሰለፍ ስራኮ ሁሉም ከሆነ احتجاج ይደረጋል። ሰለፎች እኮ የሚበሉት ከመሆን አልተወገዱም አሉት አጣ ኢብኑ ጁረይጅ ሰለፍ በማለት أتريد أصحاب رسول الله صلى الله عليه وسلم ورضي الله عنهم አዎ صحابوች ፈረስ የሚበሉ ከመሆን አልተወገዱም አሉት عطاء بن أبي رباح ولم يستثني واحدا من الصحابة. طيب في البخاري من أفراد البخاري يا أسماء بنت أبي بكر حديث አለ እንግዲህ እሱም ሐዲስ በነብያችን ጊዜ ሰለላሁ ዐለይሂ ወሰለም መዲና እያለ ፈረስ አርደን ፈረስ በላን ነብያችን ሰለላሁ ዐለይሂ ወሰለም ምንም አላደረጉም። ስለዚህ ፈረስ ይበላል። አህያ አህልይ ከሆነ አይበላም። ትክክለኛው ይሄ አሁን ያልነው አህያ ላይ ሐብሩል ኡማ ይኻሊፍ አህያ ይበላል ይላሉ። ማናቸው ያሸባ ኢብኑ አባስ አባ ذلك الحبر ይላል ከሳቸው የሚያወራው ሰውዬ ግን في بعض روايات البخاري توقف እንዳረጉም የሚገልጽ ሪዋያ አለ። ምክንያቱ ያ ሸባብ حرام ናት ያሉበትን ምክንያት في بعض روايات مسلم ያሳልፈናል በሰፊው ሙስሊም ላይ እንግዲህ ብዙ ሪዋያቶች አሉ። فإنها ركس ብለዋል ነብያችን ሰለላሁ ዐለይሂ ወሰለም ንጅስም ያሉበት ቦታ አለ። ስለዚህ አህያ ስጋ ነጃሳ ነው አህያ ነጃሳ ነው አይበላም ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። አህያ አይበላም ፈረስ ይበላል። እንግዲህ ሁክሙን ነው የምታውቀው አንተ። የማይመች ከሆነ መመቸት አለመመቸት ሌላ ነው። ለምሳሌ አሁን እኮ አብዛኛ ሰው የከብት ስጋ ምንም አይላል የማይበላ ሰው አለ። ከበላ ምን ያረጋዋል? ያማዋል ይደረረዋል። ለضرر ከሆነ የሚደረረህን ነገር መጠቀም አይቻልም። ላኪን ሁክሙን ሐላል ነው ማለት አለበት። كذلك ፈረስም ስጋው የማይመችህ ከሆነ ሐላልነቱን አምነህ መታው። የአህያ ስጋ የሚመችህ ከሆነ ይመቸኛል ብለህ መብላት አትችልም። حرام ነው አይሆን። ብዙ ሰዎች እንደሚያስወሩት አይበስልም ይላሉ። እንግዲህ ጀርበውት ይሁን አሁን እዛ የሚለው ማነው ስሙ ላይ ኸይበር ላይ እየተቀቀለ እኮ ነበር። ባይበስል አይቀቀልም። እየተቀቀለ እያለ ነብያችን ሰለላሁ ዐለይሂ ወሰለም حرامነቱን ተናገሩ ዲፏሉ። እንደውም አንዳንድ ሪዋያው في الصحيح ነው እቃውን ራሱ የተቀቀለበትን እቃውን ምን አድርጉታል ስበሩታል። እዛ የሆነ ሱሐቢ አጥበንስ ብንጠቀመው ሲላቸው አውዛካል ይሄም ይቻላል ከፈለጋችሁ ድካ መረቁንና ስጋውን ድፉና እቃውን ምን አድርጓል አጥባችሁ መገልገልም ትችላላችሁ አሉ ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ እንግዲህ ይሄ ነው። ብዙ ኺላፎችም ቢኖሩ እኛ ብዙ ጊዜ እንደለመድነው ምን ይዘው ደሊል ሐዲስ የሚያይደውን ሐዲስ የሚያበረታቸውን እሱን ይዘን ነው የምንጓዘው። ስለዚህ አህያ ስጋ አይበስልም ያስቸግራል አይበስልም የሚሉ ሰዎች አሉ። አሁን ቀቅለውት አይበስልም። طيب وعن ابن أبي أوفى رضي الله عنهما قال غزونا مع رسول الله صلى الله عليه وسلم 7 غزوات نأكل الجراد متفق عليه. እንግዲህ ጀራድ የሚባለው ነገር ደግሞ فيه خلقة عجيبة ያንድ 10 حيواناتዎችን ባህሪ የያዘ ነው ብለው አብያትም ከዚህ በፊት ብዬ ይሆናል ብዙ አጃኢቦች አሉት። ይሄ አንበጣ ምንለው ነው። እኛ አንበጣ ባንድ ይሄዳል። እንግዲህ አላህ ጁንድ ነው። በሚመጣበት ሰዓት በዛ አካባቢ እሱ ባረፈበት አካባቢ ያለ ሰብልን ባዶ ስለሚያስቀር ነው ጀራድ የተባለው። ጀራድ ማለት እኮ ባዶ ራቁት መሆን ማለት ነው። እርቃን መሆን
እሱ ካረፈ አንበጣ አላህ ይጠብቅን ሲመጣ እኮ እንደዚህ ያሸበው እንደዚህ ምንድነው የምትሉት አሰቅፈል ሙስተዓር هذا እንደ ኮርኔሱ ባንድ ተያይዞ ያላህ ጅንድ ዳመና ያረጋል ጥላ ያረጋል ይላል ሲበር እንደዚህ ከመብዛቱ የተነሳ እዛ አንድ ቦታ ካረፈ ያንን ያረፈበትን ምን ያረጋዋል ሰብልም ከሆነ ምንም ከሆነ ያራቁተዋል ስለዚህ እሱስ ምንድነው ሁክሙ እዛ ሐዲስ አብዱላህ ኢብኑ አቢ አውፋ ሐዲስ ላይ ረዲየላሁ ዐንሁማ እዝን ተቀማለን الحديث رواه البخاري 5495ኛ ሐዲስ ላይ ይላል ሙስሊም 1952ኛ ሐዲስ እንግዲህ ምንድነው የሚለው ይሄ ኢብኑ አቢ አውፋ የተሰኘ ሱሐቢ ዘላይ بالجزم ሰብዓ ያለውና ያመጡት ሸክ ይኖራል እንግዲህ ሪዋያው ላይ ነብያችን ጋር ሰለላሁ ዐለይሂ ወሰለም 7 ዘመቻዎች ዘምቻለሁ ዘምተናል ይላል نأكل الجرادة من يبلان ነው የሚለው ሰውየው አንበጣ ይበላል ስለዚህ አንበጣ ሁክሙ ምንድነው ነው የምንለው ሐላል መብላት ይቻላል اجماع ነው የሚሉም ሰዎች ይኖራሉ على كل الاحوال አንበጣ መብላት ይቻላል حديث في البخاري ومسلم ነው بعض روايات البخاري أو في رواية البخاري زيادة معه ነብያችን ጋር ሰለላሁ ዐለይሂ ወሰለም አንበጣ ይበላል ማለት ስንዘምት አብረን እኛን በላለን እሳቸው ያያሉ ተቅሪር አድርገውታል ማለት ነው ወይ نأكل معه አብረን ይበላን እሳቸውን በልተዋል ማለት ነው ይخالፋሉ المهم في خارج الصحيح وكان ويأكل معنا የሚል ሪዋያ አለ ተብሏል ያሰበቱ አሉ እሳቸውን በልተዋል እሳቸውን ባይበሉ እኮ ሱሐቦች እየበሉ እያዩ ዝም ካሉ ምንድነው ነው ብለናል ተቅሪራቸው እኮ ምን ሱነቲ ሰለላሁ ዐለይሂ ወሰለም እንግዲህ አንበጣ ይበላል አንበጣ ሰይዱል በር ነው ሰይዱል ባህር ነው ይለያያሉ እንግዲህ ሰይዱል ባህር ነው የሚል ضعيف የሆነ ሐዲስ في ابن ماجه وغيره ስለመጣ ነስረቱ ሁት ነው አሉ ሪዋያው አልሰበተም እንጂ ይሄ አሳ ትልቅ አሳ አንጥሶት ከሱን ጥሻ የተፈጠረ ነው አንበጣ የሚል ሐዲስ አለ አልሰበተም ቢሰብት ምን ሊሆን ነበር ያሸባ حيوان بحري بري ሳይሆን የሚሆነው ምንድነው የሚሆነው ባህሪ ይሆን ነበር ባህሪ ከሆነ ደግሞ ሙህሪም ቢገለው ጀዛ አይኖርበትም طيب ግን የሰበተው ከሰለፎቻችን አንበጣ የገደለ ጀዛ አለበት ጀዛ ካለበት ሰይደል ምንድነው ነው የምንለው በሪ ነው ባህሪ አይደለም ስለዚህ እሱ ላይ ብዙ አህካሞች አሉ ሲበላስ ዘቢሃ ያስፈልገዋል አያስፈልገውም አንበጣ ያጀባ الراجح لا يحتاج አንበጣ እንደ ታርገት አርደዋል ያጀባ ابن ابو هريره ያወሩታል በጫማችን በመናምን እንዲቸብቸብ ይያደርግን የሰበሰብን እንበላ ነበር مع رسول الله صلى الله عليه وسلم مالك مع እንግዲህ اوسع المذاهب في تحليل الاطعمه مذهب مالك ነው ብለናል በኢማም ማሊክ መዝሐብ حرام ነገሮች በጣም ምንቶች ናቸው ሁሉ ነገር ይበላል ይላል ومع هذا አንበጣ ላይ ሲመጡ بفعل ابن آدم መገደል አለበት ይላል በራሱ ከሞተ ምን አይሆንም ሌሎ ነው አይበላም ወይችን ቀረብ ብላችሁ አላያችሁትም ያሸበው እቺ ከራሱ አይኑና ራሱ እኮ ብቻዋን እንደዚህ ትንቀሳቀሳለች ብቻዋን እሷ አካባቢ ይዞ ቅጭት ያደርገው ይላሉ ወይ ደግሞ ሆነ ይምታው ይላሉ ዝም ብሎ حتف انفه ሞቶ ካገኘው አይብላው ይላሉ هذا مرجوح راجح في الحديث كلام አለ እንኳን ቢባል ابن عمر حديث አለ አልፎልናል ብዙ ጊዜ وحلت لنا ميتتان ودمان ይላል አብዱላህ ኢብኑ ዑመር ያስተላለፉት ሐዲስ ሁለት ሙታኖችና ሁለት ደሞች ተበቅተውልናል اما الدمان فالكبد والطحال واما الميتتان فالسمك والجراد ስለዚህ ሰመክ ذبيحه አለው ካሁን በፊት ብያለሁ እኮ አንዳንድ ሙዓለባት ላይ ሰመክ እንግዲህ የሚያስመጡ የሚወስዱ ሰዎች ዒልባው ላይ ባኬቱ ምናምኑ ላይ ሸሪዓ በሸሪዓ እስላሚያ መሰረት የታረደ ነው ብሎ የሚጽፉ አሉ ብለናል
ይሄ ሸባብ እንግዲህ ጀህልና ዳዓያ ትጃሪያ እንዴት አሳ ይታረድ ማን ነው የሚያርደው አሳ እኮ بمجرد خروجه من الماء يفقد الحياه ይኖራል አይኖርም ያ ሸባብ ስለዚህ እዛው ባህር ውስጥ ገብቶ ሊያርደው ነው ሰውየው ወላ እንዴት ሊያረገው እንደዚህ ስለዚህ ሁለት ደሞች አላህ አብቅቶልናል አሉ ያንን ከቢድና ጢሃን ደማን የተባሉት እነሱ ናቸው ከቢድ ጉበት የሚባለው እኮ ነገር ያሸባብ ደም ሙተጀምድ ይሄ ጢሃል የሚባለው እንደዛው ነው ሁለት መይተታን የተባለው እንግዲህ አሳና አንበጣ እነሱ ዘቢሃ ወይም ዘካ እርድ አያስፈልጋቸው ስለዚህ ከብኑ አቢ አውፋ ሐዲስ ምን ረዳ እንግዲህ አንበጣ መብላት እንደሚቻል አንዳንድ ሰዎች አረቦችን በአክሊ الجراد ያነወራሉ ብለናል የሚነወሩት ራሳቸው ናቸው እንጂ እነሱ ኺንዚር እየበሉ እኮ አሳማ እየበሉ ማንን ያነወራሉ አንበጣ የሚበላን ግመል የሚበላን አሳ የሚበላን ማሳንም የማይወዱ አሉ ይባላል አላ ኩል الأحوالኛ በሸሪዓችን ነው ሙቀየድ መሆን ያለብን አንበጣ ባይሆን ابن العربي المالكي የተሰኘ ሰውዬ ይሄን ترمذيንም شرحዋል ብለናል عريضة الأحوذي የሚባል شرح አለው احكام القرآن የሚባልም ደግሞ ተፍሲር አለው እሳቸው አንበጣ ይለያያል ያሉበት አጋጣሚ አለ ተብሏል የሚሉት አባባል ትክክል ከሆነ جراد الحجاز نافع አሉ وجراد الأندلس ضار ሰውየው አንደሉስ ስለነበሩ ነው ይሄ አንደሉስ አሁን ማን የተባለው ሀገር ነው አላህ Subhanahu Wa Ta'ala ወደ እስልምና አላህ ይመልሰው ሙስሊሞችን አላህ ወደሱ መልሶ ቁዋ አላህ ይስጠን ስለዚህ እዛ አካባቢ የኛ አንበጣ አሉ ተጀርቦ ሲበሉት ምን ያረጋል አሉ ضرر አለው ضرر ካለው አስሉ ሐላል ነው እንላለን የሚضرر ከሆነ ምን እንላለን لضرره يجتنب ስለዚህ አንበጣ መብላት እንደሚቻል ከሐዲሱ እንረዳለን وعن أنس رضي الله عنه في قصة الأرنب قال فذبحها فبعث بوركيها إلى رسول الله صلى الله عليه وسلم فقبله متفق عليه حديث هنا في البخاري ومسلم يلا حديثنا وعلى الإمام البخاري 2572 ቁጥር ሚላል 5535 ሚልም ይኖራል ومسلمون 1953ኛ ሐዲስ قصة الأرن ይሄም እንግዲህ متفق عليه ነው ሚሉም አሉ بعض الناس خالف فيها ሚሉም ይኖራሉ እኛ ሐዲሱን ነው የምንይዘው ከአነስ በስተላለፈ ሐዲስ ደግሞ في قصة الأرنب ስለ ጥንቸል قصة እንግዲህ አርነብ ሲያርፏት የፊት እግሯ አጭር የኋላ እግሯ ረጅም ነው ይባላል ጥንቸል የሚያቅሰው ካለ እንግዲህ ይዒኑና على هذا የፊት እግሮቿ ምንድናት አሉ አጭሮች ናቸው የኋላ እግሯ ደግሞ ምን ይሆናል አሉ ረጅም بعكس الزراف ቀጭኔ የሚሏት አለ ሌላ በሷ ግልባጭ ይላሉ እሷ ደግሞ بالعكس ናት የኋላ እግሯ አጭር ሆኖ የፊት እግሯ እንደዚህ ነው የምትለው ወደላይ ስለዚህ እቺ አርነብ ጥንቸል እንላታለን ጆሮዋ ምንድነው ትላልቅ ጆሮ አላት ስለሷ ቂሷ ሲናገር قال أنس من قالوا فذبحها እንግዲህ ሐሚለው ወደ አርነቧ ነው የሚመለሰው የذبح فاعل ወደ አቡ طلحه ነው እንግዲህ እሱ የሚለው في البخاري وغيره انفجنا ارنبا ونحن بمر الظهران بمر الظهران فتبعها الناس فلغبوا ما الليل እንግዲህ መሩ الظهران የሚባል ከመካ ከመዲና ወደ መካ እንግዲህ ሄደን አንድ መርሐላ ሲቀር የሚገኝ ሀገር ነው ከመካ መሩ الظهران ስንደርስ ጥንቸል ተገኘችና ያችን ጥንቸል ከምዳቧ ከቦታዋ እንድትንቀሳቀስ አረግናትና ሰዎች እንይዛለን ብለው ሮጡ ይላል ቂሷ እና ደከማቸው አልደርስባት አሉ وانا كنت شابا حزورن ይላሉ በጣም አፍለኛ ስለነበርኩኝ ልጅ ያ ሸባብ በጣም ይሮጣል እኮ ማሻአላህ ልጅነት ጥሩ ነው ሸባብነትም ጥሩ ነው ባይሆን يكمح بكماح الشريعه እና እኔ እንደዛ ስለነበርኩ ሩጬ ደረስኩባትና ያዝኳት ይላል
እንግዲህ አቡ ጦልሃ ለአነስ ምንድናቸው ብለናል? አባትያ ናቸው እኮ የኡሙ ሱለይም ባል ናቸው አሉ። አምጥቼ ያችን አርነብ ለአቡ ጦልሃ ሰጠሁት አስረከብኩ ይላሉ። አረዳትና فذبحها ያችን ጥንቸል አቡ ጦልሃ አረደና فبعث بوريكيها በታፋና ታፋዎቹ ላከ إلى رسول الله صلى الله عليه وسلم ወደ አላህ መላእክተኛ فقبله ረሱሉም عليه الصلاة والسلام ተቀበሉት። ስለዚህ እንግዲህ ሲያርድ ተቅዲር ማድረጋቸው ሀዲያውን መቀበላቸው ይሄ እንግዲህ የሚመራው በምንድነው? على أن الأرنب حلال አርነብ ጥንቸል የሚባለው ነገር ይበላል ማለትን ይመራል። ባይሆን እዚህ ሪዋያ ላይ ሐዲሱን የሚያወራው ለልጅ ልጃቸው ነው። ከአነስ ጠየቃቸው በላው ብለው አወሩ። በሌላ ሰዓት ደግሞ ሲጠይቋቸው በሉት ወይ የተቀበሉትን ብለው ለተእኪድ ሲጠየቁ ቀቢለዋል። አከለሁም ሚለውን ምን አረጉት? ተጀነበሁ አላ ኩል الأحوال ከተቀበሉት እንግዲህ ምን ሊያረጉት ነው? የተቀበሉት ሊበሉት ወይ ለሆነ ሰው ሊሰጡት ነው። አላ ኩል الأحوال እሳቸው ቢበሉም ባይበሉም የታረደ የተጠቀሙት ያወቁ ዝም ካሉ ብሎም ሀዲያ ከተቀበሉ طيب ይሄንን ሐዲስ እንግዲህ ለምን استدلال ያመጡታል? ለቀቡል الهديه وان قل ያአርነብ እንግዲህ ታፋ ትንሽ ነው የሚሆነው። ነብያችን ሰለላሁ ዐለይሂ ወሰለም ሀዳያን ይቀበሉ ነበር وكان يثيب عليه. طيب وعن ابن عباس رضي الله عنهما قال نهى رسول الله صلى الله عليه وسلم عن قتل 4 من الدواب النملة ይላል ይቻላል። እሱም ኢትባዕ ከሆነ እንግዲህ النملة والنحلة والهدهد والصرد النملة قد عبالال أحدها النملة أو النملة منها وتتعالى مبتدا خبر ومبتدا هنا خبر يتتعالى النملة يቻላል يعني النملة والنحلة والهدهد والصرد. الحديث صحيح الجامع لاي 879ኛ حديث ነው ይላል። الزهم لاي طيب رواه أحمد وأبو داود وصححه ابن حبان. الحديث الإمام أحمد في المسند، أبو داود في السنن، ابن حبان في صحيحه زقبه صحيح نوم بالوتار. صحيح رواه أحمد الإمام أحمد عندنا مجلد 332 قص الناس 347 وأبو داود 5267 حديث وابن ماجه 3224 وابن حبان عند شيء 78 حديث. بدي تقصير علبت مالتنا ابن حجر من أصحاب السنن أبو داود بتشا زقبوا والحديث مع أبي داود من أصحاب السنن الأربعة ما نزقبوا تالي يتبالن. ابن ماجهم زقبوا تال قطر 3224 እንግዲህ ቼክ ማድረግ ነው ሐዲሱን ኢብኑ ማጃህ መኖሩን ቁጥር ስላስቀመጡ በቁጥሩ መሰረት ቼክ ማድረግ። طيب ይሄ ሐዲስ ደግሞ ከአብዱላህ ኢብኑ አባስ ረዲየላሁ ዐንሁማ حبر الأمة وبحرها የተላለፈ ሐዲስ ነው። أنه قال من قالوا عبد الله بن عباس نهى رسول الله صلى الله عليه وسلم يا الله ملائكتኛ ከለከሉ ከምን عن قتل 4 من الدواب ከደዋቦች ከሚንቀሳቀሱ ነገሮች 4 ነገሮችን ከመግደል ከልክለዋል። አዳ ከመግደል መከልከሉና አጥዒማን ምን አገናኘው ብንል እንግዲህ አንድ ነገር حرام ለመሆኑ አሸባ በተለይ ህይወት ያለው ነገር حرام መሆኑን የምናውቅባቸው 7 መንገዶች አሉ ይባላል። واضح አሸባ ስንት መንገድ? 7 ከነዛ አንዱ መገደሉ መከልከሉ ነው። ይህን ነገር መግደል حرام ነው ከተባለ ያ ነገር ምን አይደረግም ማለት ነው፣ አይበላም ማለት ነው። ስለዚህ ከዚህ የምንረዳው እነዛ አሁን የተጠቀሱ ነገሮች እንደማይበሉ እነሱን መብላት እንደማይቻል። አንደኛ ከነዛ መካከል አነምላል هذا اجماع ነው ብለዋል صاحب البدر التمام ጉንዳን ይበላል ያለ የለም አሉ። አስለን እንዴት ይበላል? በተለይ ትንሹ ያጀበ ምን አለውና ይበላል? ካሁን በፊት እኮ ስለ ነምላ ስንናገር ምን አጃኢቢ አጅወፍ ነው። ምግብም እንደዛ እየለፋኩ እንደ በኒ አደም ያከማቻል ጉንዳን አይታችሁ ከሆነ ካቅሙ በላይ ነው የሚሸከመው ብለናል። ግን አይበላም። يستنشقه
ያንን የሚሰበስበውን ነገር ምንድነው የሚያደርገው ባፍንጫው እንግዲህ አፍንጫ መኖሩ ምን አልሙሂም عجائب ነው የአላህ خلق حياة الحيوان الكبرى የሚባል ኪታብ እኮ አለ ደሚር የሚባል ምን الائمه الشافعيه ያለፈው ወቅት ያለው ሰው እሱንም ያነባል ብዙ አጃኢቦች ይናገ ስለዚህ አንደኛ ጉንዳን አሉ ጉንዳን ከመግደል ከልክለዋል እንግዲህ በخطابي ያሉትንም ለናል في شرح سنن ابي داود سليمان የሚባለው ትልቁ ነው ትንሹ ከሆነ ይያሉ ይላያያሉ አልሙሂም ጉንዳን በዳና ይገደል ከነከሰች ያችን የነከሰችን ምን ታረጋለህ ዲፋዓን ተገላለ በሷ ሰበብ አንደኛ ጉንዳን ሌላ ሁለተኛ ወነህለቱ ንብ ማለት ነው ንብንም ከመግደል ከልክለዋል ከዚህም እንረዳው ቅድም እንዳልነው አትበላም ነህላ እንግዲህ ማር ታረጋለች يخرج من بطونها شراب مختلف الوانه فيه شفاء للناس ሷን ከገደልካት ማር ማን ያረጋል ስለዚህ አንደኛ ማር ታረጋለች መድኃኒት ነው እየተባለ ነው ማር የሰዎችን መድኃኒት ማጥፋት ይሆናል እሷንም መግደል ከልክለዋል አትበላም ሊሉ ሆድ የበራሪ አይነት ነው እሱንም ከመግደል ከልክለዋል እሱም አይበላም ማለት ነው በዛ ሐዲስ ምን እንረዳ ሱረድም ايضا نوع من الطيور بقدر العصفور እሱንም ከመግደል ነብያችን ሰለላሁ ዐለይሂ ወሰለም እነዚህን አራቱን ከመግደል ከልክለዋል ላሉ ስለዚህ እነዚህ አራቱ ነገሮች አይበሉም ማለትን እንረዳለን ሆድና ሱረድ ላይ ኺላፍ አለ ተብሏል نملة لاي اجمعنا وتبلوال والنحلة والله أعلم هل فيها خلاف ولا ما فيها المهم أردت نقروج زهات عما على إمامتاتها والحافظ ابن حجر مقدلات سلتك لكلا عيبل مني أردت حديثه من أصحاب السنن الأربعة أبو داود ابن ماجه زقبه تالي يتبالنه حديث صحيحنا من خارج الستة أحمد في المسند ابن حبان البستي ساتو دغمو في صحيحه زغبوا صحيح ነው ብለውታል تصحيحاቸውም ትክክለኛ ነው الامام الالباني عليه رحمه الله صحيح الجامع الصغير ላይ 879 حديثه صحيح ነው ብለውታል ይላል نكتفي بهذا والله سبحانه وتعالى اعلم صلى الله وسلم وبارك على نبينا محمد